ሰላምና ጤና በያላችሁበት ይሁን የተከበራችሁና የተወደዳችሁ የኢትዮ ኒውስ 24 አድማጭ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ እናስደምጣለን። ግንቦት 17 2018 ዓ.ም ለተሰኞ ማለዳ በቅድሚያም አርዕስተ ዘገባዎቹን እንንገራችሁ። በፋኖና በብልጽግና ወታደሮች መካከል በተደረገ ከባድ ውጊያ በርካታ ሰራዊት መሞቱ ሲሰማ የምዕራብ እዝ አዛዡም ህይወት ማለፉ ተረጋግጧል። በቤተ መንግስቱ ከባድ ድንጋጤ የፈጠረው የብርጋዴር ጄኔራሉ ሞት ባለስልጣናቱን አስጨንቋል። ስልታዊ እቅድና ውጊያ ተደርጎበታል በተባለው ቀጠና ብርጋዴር ጄኔራሉን ጨምሮ በርካታ ወታደራዊ ኃይሎች አልቀዋል። በተጨማሪም በሌላኛው ተጋድሎ በተደረገበት ቀጠና ከ113 በላይ የገዙ ወታደሮች ህይወት አልፏል። ሰራዊቱ ለአምባገነን መሪዎች ስልጣን መጠበቅ ሲል ህይወቱን መገበሩ አሳዛኝ ሲሆን አሁንም ባልተቋረጡት የግንባር ውጊያዎች በርካታ ሰብአዊና ቁሳዊ ኪሳራ እየደረሰ ይገኛል። እንዳለ በወሎ ቀጠና ባረጋ ከበደ ምክትል አብዱ ሁሴን ላይ የተፈጸመው ኦፕሬሽን የክልሉን አመራሮች ያራወጠ ሲሆን አመራሩ ከብዙ ተጋድሎ በኋላ ራሳቸውን ከሞት አትርፈው ከቀጠናው ለመውጣት መቻላቸው ተረጋግጧል። አመራሩን ለማዳን በጥምር ጦር ስም የገቡ ወታደሮች ህይወት አልፏል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል። እናንተም በቆይታችን ተሰሟቸዋላችሁ። በአፍሪካ በርካታ ሀገራት ላይ ስጋት የደቀነው ኢቦላ እየተስፋፋ መሆኑ ተገለጸ። ኢቦላ በርካታ የአፍሪካ ሀገራትን ያጠቃል ያለው የዓለም ጤና ድርጅት ሀገራቱ ከአሁኑ ጥንቃቄ እንዲያደርጉም አሳስቧል። የበሽታው መስፋፋት በተለይም እንደ ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳን ጨምሮ ባሉ ሀገራት ላይ ስጋት መደቀኑ ተመላክቷል። ከተማዋ ስትነድ አድራለች። ዩክሬን ሰሞኑን ሩሲያን መተንኮሷን ተከትሎ ከወደ ሞስኮ የተላኩት ድሮኖች ኬቭን ሲያነዱ አድረዋል። በርካታ ህንፃዎችም በወደሙበት በዚህ ጥቃት አብያተ ክርስቲያናትም ጭምር ተቃጥለዋል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነውን ጨምሮ በርካታ የገዙ ወታደሮች መሞታቸው ተሰማ። በቢዛሞ ቀጠና አንሻ ሰይድ እዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች ትናንት አመሻሹን በወሰዱት እርምጃ የጠላት ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመሸኘት አንጸባራቂ ድል መቀዳጀታቸውን ከዙ ህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳያና ወረዳ ሲንቀሳቀሱ የነበሩት የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ እዝ ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነው መንግስቴን ጨምሮ አንድ ሬጂመንት የሚሆን የብልጽግና ኃይል ሙሉ በሙሉ በገባበት ቀርቷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ ህዝብ ግንኙነት መምሪያ መረጃ አመላክቷል። በምስራቅ ወለጋ ኪረሙ ወረዳ አጋምሳ አካባቢ የአንሻ ሰይድ እዝ አርበኞች በወሰዱት እርምጃ 113 የገዙ ወታደሮች መሞታቸው የተገለጸ ሲሆን በተጋድሎ አንድ ዲሽቃን ጨምሮ አንድ ስናይፐር 28 ክላሽንኮቭ መሳሪያ መገናኛ ሬዲዮኖችና ሌሎች ወታደራዊ ቁሳቁሶችን መማረካቸውም ተሰምቷል። የወለጋ አማራ ከጥቃት ሰለባነት ወደ አጥቂነትና አሸናፊነት በተሸጋገረበት በዚህ ተጋድሎ የጠላት ኃይል በሽንፈት ከቀጠናው እየለቀቀ ስለመሆኑም ለማረጋገጥ ተችሏል። ለዘመናት ባገዙ ወታደሮችና በኦነግ ሸኔ ኃይሎች ሲጨፈጨፍ ሲፈናቀልና ሲዘረፍ የነበረው የወለጋ ህዝብ ተደራጅቶ በእነዚህ ኃይሎች ላይ አጸፋዊ እርምጃ እየወሰደ ስለመሆኑም ተረጋግጧል። በተመሳሳይ በዚሁ በኦሮሚያ በፊቼ ሰላሌና አካባቢ የብልጽግና ኃይሎች መንገድ እየተዘጋባቸውና መንቀሳቀሻ እየተቸገሩ ስለመሆናቸው ተገልጿል። ያሳመነው እዝ አጼ አምደ ጽዮን ኮር የራስ አበባ አረጋይ ክፍለ ጦር አጋዙ ወደ ኦሮሚያ ባካልለው የግራሪያ ፊቼ ሰላሌ አውራጃ ደብረ ጽጌ ወረዳ ዘልቆ በመግባት ህዝብ ለተጨማሪ 5 ዓመታት በመከራ ለመግዛት ሲዘጋጁ የነበሩ የብልጽግና የምርጫ አስተባባሪ ኮሚቴ አባላትና አጃቢዎች ላይ ክፉኛ ጥቃትን ፈጽመዋል። በዚህ መብረቃዊ ኦፕሬሽን የምርጫ ቀስቀሳ ቁሳቁሶችና የህትመት መሳሪያዎች እንዲወድሙ የተደረገ ሲሆን የከተማይቱን የፖሊስ ጣቢያ በመስበር 3 ክላሽንኮቭ መሳሪያዎችን አንድ የኦሮሚያ ሚሊሻ ምርኮኛንና በግፍ የታሰሩ ዜጎችን በማስለቀቅ ክፍለ ጦሩ ተልኮውን አጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ እንደገለጸው የራስ አበባ አረጋይ ክፍለ ጦር በደብረ ጽጌ ወረዳ አዲስ ዓለም ቀበሌ ባከናወነው ኦፕሬሽን የፓርቲ የገንዘብ መዋጮ ደረሰኞችንና የህትመት መሳሪያዎችን ከማውደም በላይ የዜጎችን መከራና ስቃይ ሲያስተናግድ የነበረውን የፖሊስ ጣቢያን ምድብተኞች መሳሪያ በመቀማት ሙሉ በሙሉ በቁጥጥር ስር ማዋል ተችሏል ተብሏል። ይህ ክስተት አጋዙ በህዝብ ላይ የሚጭነው የምርጫ አደባ በአርበኞቹ እየተመታ መሆኑንና የስርዓቱ ጠባቂዎች የሞራል ውድቀትና የመዋቅር መፈራረስ በግልጽ የሚያሳይ መሆኑን እዙ በመረጃው ላይ አብራርቷል።
በሌላኛው መረጃችን በክልሉ ምክትል ርዕሰ መስተዳድር አብዱ ሁሴንን አጅቦ የተጓዘው ሰራዊት ላይ የተፈጸመው ጥቃት ከባድ እንደነበር ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ፋኖች መካነ ሰላም ከተማን ከበው በማደር በማለዳ መብረቃዊ ጥቃት መፈጸማቸው ተገልጿል። የፋኖን መብረቃዊ ጥቃት ተከትሎ የክልሉ ምክትል ርዕሰ መስተዳድር አቶ አብዱ ሁሴን መውጫ መስመር አቶ ማርፈዱን የገለጹት ምንጮች 2 መድፍ 1 ቢኤም 2 ዙ 23 እና 4 ሞርተር የታጠቁ መካናይዝድ ኃይል በርካታ እግረኛ ወታደር ታጅቦ ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተውጣጡ ምንሻዎችንም ጠርንፎ እንዲጠብቁ በሚል ስሌት ከሳይንት እና ወግዲ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የተፈጸመው ጥቃት ግን ይህንን ሁሉ እቅድ ያንኮላሸ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቃኞችን በመምራት ቀድሞ ወደ ከተማይቱ የገባው የመካነ ሰላሙ 29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫቢሲ በማልዳ ሶዩ ክፍለ ከተማን ሙሉ በሙሉ ተቆጣጥሮ በአመራሩ ላይ ጥቃት እንዲፈጸም ሰፊ ሚና መጫወቱን ምንጮች ጨምረው አብራርተዋል። የአማራ ክልል እና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወንና ሌሎች እኩይ ተግባራትን በመፈጸም የህልውና ትግሉን ሂደት በዚያ ግንባር ለማስተጓጎል ያደረጉት ጥረት ሳይሳካላቸው ቀርቷል። የአማራ ክልል ምክትል ርዕሰ መስተዳድሩ አቶ አብዱ ሁሴንን እና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ጨምሮ ከፍተኛ የስራ ኃላፊዎች መካነ ሰላም ከተማ ውስጥ እንዳሉ ሌሊቱን ተከበው ሊያድሩ የቻሉት በፋኖቹ ወታደራዊ እቅድና በወንበር ጠባቂው ሰራዊት መዘናጋት እንደሆነ ተጠቁሟል። የ29ኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገባ ሲይዝ የክፍለ ጦሩ ቃኞች ደግሞ ወደ ከተማ መግባት ችለዋል። በማልዳ የተፈጸመው መብረቃዊ ጥቃት ተከትሎ ባለስልጣናቱ ራሳቸውን ለመደበቅ መውጫ መንገዶችን ሲያፈላልጉ አርፍደው ራሳቸውን ከጥቃትና ከሞት ታድገዋል ሲሉ የመረጃ ምንጮች መረጃውን አጋርተዋል። ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛው ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገራትን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት እንደሆነ ተጠቁሟል። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪን ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ እንደሆነም ተገልጿል። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞች እና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉ ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትላንት ባወጣው መግለጫ ኢትዮጵያን፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ከባህር ማዶ ኪየቭ ስትነድ አምሽታለች። የዩክሬን ዋና መዲና ኪየቭ በራሺያ ኦርሸኒክ ሚሳኤልና ካሚካዝ ድሮን ጥቃት ስትነድ አምሽታለች። ዩክሬን በራሺያ ላይ ከሰሞኑ ጥቃት መፈጸሟን ተከትሎ ራሺያ በትናንትናው ዕለት ምሽት 90 ሚሳኤልና ከ600 በላይ ድሮን በመጠቀም በዩክሬን ላይ ጥቃት የፈጸመች ሲሆን ከ90 በላይ ሰዎች እንደተጎዱ ተዘግቧል። አንድ የወንጌላውያን አብያተ ክርስቲያናት ሙሉ በሙሉ ስለመቃጠሉም ነው የተገለጸው። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ወርናንተ እንዲደመጡ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት መልካም ለተሰኞ መልካም ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።